ጤና ይስጥልን ክቡራትና ክቡራን፣ ይህ የአዲስ የሪፖርተር የመረጃ ጊዜ ነው። አዲስ ሪፖርተር አጫጭር መረጃዎችን፣ ትንታኔዎችን፣ ልዩ ልዩ የምርመራ ሪፖርቶችን በተከታታይ ያቀርባል። አሁን ወደ ዕለቱ መረጃዎች እናመራለን። መልካም ቆይታ። አርእስተ ዜና። አሊ ሬዛ ራፊ በጊዜያዊነት ኢራንን እንዲመሩ ተመረጡ። በኢራን የሚሳኤል ጥቃት 10 እስራኤላውያን መገደላቸው ተገለጸ። በእስራኤል ጥቃት 30 ከፍተኛ የኢራን ባለሥልጣናት መገደላቸው እየተነገረ ነው። ፑቲን የሐሜኔን ግድያ እኩይ ድርጊት ሲሉ አወገዙ። ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ እንደምንቆይታችኋል። የሰዓቱን አበይት መረጃዎች አርዕስቶቹን በማስቀደም ይዘንላችሁ ቀርበናል። እስከ መረጃዎቻችን ፍጻሜ ድረስ አብራችሁን ቆዩ። በቆይታችን ከአሜሪካና ኢራን ጦርነት ጋር ተያይዞ እየተሰሙ የሚገኙ ትኩስ አጫጭር መረጃዎችንና ዜና ትንታኔ የምናደርሳችሁ ይሆናል። በመጀመሪያም ወደ አጫጭር መረጃዎች ከማምራታችን በፊት በዛሬው ዜና ትንታኔያችን የምንመለከተውን ርዕሰ ጉዳይ እንንገረው። የአያቶላ አሊ መወገድና የመካከለኛው ምስራቅ አዲስ የኃይል ሚዛን የሚለው የዛሬው ዜና ትንታኔያችን አርዕስት ነው። አብራችሁን ቆየው። አሁን ወደ አጫጭር መረጃዎች አመራን። በኢራን የሚሳኤል ጥቃት 10 እስራኤላውያን መገደላቸው ተገለጸ። የእስራኤል መከላከያ ቃል አቀባይ ኤፊ ደርፊን ኢራን በፈጸመችው ያጸፋ የሚሳኤል ጥቃት 10 እስራኤላውያን መገደላቸውን ገልጸዋል። የእስራኤል መከላከያ ቃል አቀባይ ኤፊ ደርፊን የአየር መቃወሚያ መሳሪያችን ጠንካራ ቢሆንም ፍጹም አይደለም ብለዋል። እስራኤላውያን የሚተላለፍላቸውን ትዕዛዝ ተከትለው ከምድር በታች በሚገኙ መጠለያዎች እንዲቆዩ አሳስበዋል። የኢራንን መከላከያ ክፉኛ እንደጎዱ የተናገሩት ቃል አቀባዩ ከአሜሪካ ጋር የከፈቱት የተቀናጀ ጥቃት እንደሚቀጥል አስታውቀዋል። ሁለቱ ሀገራት ኢራን ላይ ጥቃት ከከፈቱ በኋላ 456 ሰዎች ተጎድተው ሆስፒታል እንደገቡና 86 የሚሆኑት በጽኑ ሕሙማን ክፍል እንደሚገኙ ቃል አቀባዩ ገልጸዋል። በእስራኤል ጥቃት 30 ከፍተኛ የኢራን ባለስልጣናት መገደላቸው የተነገረ ነው። ኢራን ውስጥ ጥቃት የደረሰበት ተሽከርካሪ የእስራኤል አየር ኃይል ቅዳሜ ዕለት ኢራን ላይ በፈጸመው ጥቃት ጠቅላይ መሪው አያቶላ አሊ ካሜኔን ጨምሮ በአጠቃላይ 30 የአገሪቱ ከፍተኛ ባለስልጣናት መገደላቸው ተነግሯል። ቻናል 12 የተባለው የእስራኤል ቴሌቪዥን እንደዘገበው ኢላማ የተደረጉት መሪዎች የተገደሉት ጥቃቱ በተጀመረ በመጀመሪያው ግማሽ ደቂቃ ላይ መሆኑን አመልክተዋል። ጨምሮም የእስራኤል የፖለቲካና የደህንነት ባለስልጣናት ኢራን ላይ የተከፈተው ጥቃት ጅማሬ እንደሆነና ዘመቻው ለቀጣይ በርካታ ቀናት እንደሚቀጥሉ መናገራቸው ተዘግቧል። አሊ ሬዛ ራፊ በጊዜያዊነት ኢራንን እንዲመሩ ተመረጡ። የኢራን ጠቅላይ መሪ አያቶላ አሊ ሐሜኒ መገደላቸውን ተከትሎ አሊ ሬዛ ራፊ ሀገሪቱን በጊዜያዊነት እንዲመሩ መመረጣቸውን ኢራን ኢንተርናሽናልና አልጀዚራ ዘግበዋል። የኢራን ጠቅላይ መሪ አያቶላ አሊ ሐሜኒ በእስራኤልና አሜሪካ ጥቃት በቢሮአቸው ውስጥ መገደላቸውን ተከትሎ ሀገሪቱ የ40 ቀን ብሔራዊ የሐዘን ቀን ባወጀችበት ወቅት ነው ይሄ የተገለጸው። እንደ ዘገባው ከሆነ አዲሱ ተመራጭ አሊ ሬዛ ራፊ ከፕሬዝዳንት ማሱድ ፔዜሽኪያንና ከፍትህ ሚኒስትር ጎላም ሆይሴን ሞሴኒ ኦጆይ ጋር በመሆን የሽግግር አመራር ምክር ቤት አባል ሆነው ተመርጠዋል። አሊ ሬዛ ራፊ የተገደሉትን ጠቅላይ መሪ ቦታ ተክተው እንደሚሰሩና አልአረቢያ የዘገበ ሲሆን በ1937 በማሽር ተወልደው በ86 ዓመታቸው የተገደሉት አሊ ሐሜኒ መላውን ኢራን ለ35 ዓመታት በበላይነት መምራታቸው ይታወሳል። አዲሱ የሽግግር አመራር ምክር ቤት ሀገሪቱ ያለችበትን የጦርነት ውጥረትና ቀጣዩን የጠቅላይ መሪ ምርጫ ማመቻቸት ኃላፊነት እንደሚኖርበት ተመላክቷል። ፑቲን የሐሜኔን ግድያ እኩይ ድርጊት ሲሉ አወገዙ። የሩሲያው ፕሬዝዳንት ቭላድሚር ፑቲን የኢራኑ ጠቅላይ መሪ አያቶላ አሊ ሐሜኔን ግድያ እኩይ ድርጊትና ሰብአዊ ሞራል እንዲሁም ዓለም አቀፍ ሕግን የጣሰ ነው በማለት ኮነኑ። በአያቶላ አሊ ሐሜኒ ግድያ የተሰማቸውን ሐዘን መግለጻቸውን የሩሲያ መንግስት የሚያስተዳድረው ታስ ዘግቧል። እስራኤልና አሜሪካ በፈጸሙ የተቀናጀ ጥቃት የኢራኑ ጠቅላይ መሪ መገደላቸውን ተከትሎ በሀገሪቱ የ40 ቀን ሐዘን ታውጇል። ኢራን የሩሲያ የቅርብ ወዳጅ ስትሆን ከዓመታት በፊት በምዕራባውያን ሀገራት በተፈረመው የኒውክሌር ስምምነት ውስጥ ከሚገኙ ሀገራት አንዷ ሩሲያ ነበረች። ከኢራን ሻር ስደት እስከ ቴህራን ፍርስራሽ የአያቶላ አሊ ሐሜኒ የ37 ዓመታት የብረት እጅ አገዛዝ ማጠቃለያ። አያቶላ አሊ ሐሜኒ ከቀላል የሃይማኖት ተማሪነት ተነስተው ለ37 ዓመታት ኢራንን በብረት እጅ እስከ መምራት የደረሱበት የህይወት ታሪክ የዘመናዊቷ ኢራን ምስቅልቅል ታሪክ ነጸብራቅ ነው። በአሁኑ ወቅት ኦፕሬሽን ኤፒክ ፉሪ በተሰኘው ጥቃት መገደላቸው የተሰማው ይህንን ረጅምና ውጥረት የነገሰበትን የፖለቲካ ጉዞ ማጠቃለያ ያበጀለት ይመስላል። የእሳቸው ታሪክ የሚጀምረው እንደ አውሮፓውያን አቆጣጠር በ1939 ዓ.ም መቃድ የተቀደሰች ከተማ ሲሆን ያደረጉትም ሃይማኖታዊ ጥብቅነት በሰፈነበትና የድህነት ጠረን በማይለየው ቤተሰብ ውስጥ ነበር። ወጣቱ ሐሜኒ ገና በለጋ ዕድሜያቸው ወደ ናጃፍ ኢራቅና ወደ ቁም ኢራን በመጓዝ ጥልቅ
የሃይማኖት ትምህርትን የቀሰሙ ሲሆን እዚያም የወደፊቱን የኢራን አብዮት መሪ አያቶላ ሩሆላ ሆሜኒን ለማወቅ በቁ። ይህ ግንኙነት በሃሜኒ ውስጥ የነበረውን የፖለቲካ ራብ የቀሰቀሰ ሲሆን በወቅቱ የነበረውን የሻህ መሐመድ ሬዛ ፓህላቪን አገዛዝ በጽኑ እንዲቃወሙ መንገድ ከፋች ሆነላቸው። ሆሜኒን እንደ መንፈሳዊ አባትና የፖለቲካ መሪ በመከተል በሻህ ላይ በሚደረጉ እንቅስቃሴዎች ውስጥ ቀዳሚውን ስፍራ መያዝ ጀመሩ። በ1960ዎቹና 70ዎቹ መጀመሪያ ላይ ሆሜኒን በሻህ የደህንነት መስሪያ ቤት ከፍተኛ ስደትና እንግል ደርሶባቸዋል። በንጉሳዊ አገዛዝ ላይ ህዝብን በማነሳሳት ወንጀል ተደጋጋሚ እስራት ደረሰባቸው ሲሆን በተለይም እንደ አውሮፓውያን አቆጣጠር በ1977 መጨረሻ ላይ ወደ ሩቅና በረሃማ ወደ ሆነችው ኢራን ሻህር ከተማ በስደት እንዲሄዱ ተደረገ። ይህ ስደት ዘመናቸው ለሆሜኒ ከባድ ቢሆንም ከአካባቢው ማህበረሰብ ጋር በመቀራረብና ስርጭታቸው ያልተገደበ በራሪ ወረቀቶችን በማሰራጨት የአብዮቱን እሳት ከሩቅ ሆነው ሲያቀጣጥል ቆይተዋል። የስደት ዘመናቸው ሊያበቃ የቻለው በ1978 መጨረሻ አካባቢ አብዮቱን መላ ኢራን ማዳረስ ሲጀምር ነበር። ሆሜኒ ከስደት ተመልሰው በቴህራን አብዮት አስተባባሪ ምክር ቤት አባል በመሆን ተሾሙ። የ1979 አብዮት ድል ሲቀዳጅና ሻህ ሀገሪቱን ጥለው ሲሰደዱ ሆሜኒ በሆሜኒ መንግስት ውስጥ እንደ መከላከያ ሚኒስትርና የቴህራን የጁም ሶላት መሪ በመሆን ቁልፍ የፖለቲካና መንፈሳዊ ስልጣን ተቆጣጠሩ። እንደ አውሮፓውያን አቆጣጠር በ1981 በሆሜኒ ላይ የተሰነዘረው የቦምብ ጥቃት በሕይወታቸው ውስጥ ትልቅ አሻራ ጥሏል። ጥቃቱ የቀኝ እጃቸውን ሽባ ያደረገው ቢሆንም ሕያው ሰማዕት የሚል ቅጽል ስም እንዲያገኙና በደጋፊዎቻቸው ዘንድ ያላቸው ተቀባይነት እንዲጨምር አድርጓል። ብዙም ሳይቆይ የኢራን ፕሬዝዳንት ሆነው የተመረጡ ሲሆን ለሁለት ተከታታይ ዘመናት ከ1981 እስከ 1989 ሀገሪቱን ከኢራቅ ጋር በነበረው አስከፊ የ8 ዓመታት ጦርነት ውስጥ መርተዋል። በ1989 አያቶላ ሆሜኒ ሲያርፉ ሆሜኒ ያልተጠበቀ እድገት አገኙ። ምንም እንኳን በወቅቱ የነበራቸው የሃይማኖት ማዕረግ ዝቅተኛ ቢሆንም በባለስልጣናት ምክር ቤት አማካኝነት የኢራን ከፍተኛ መሪ ሆነው ተሾሙ። ይህ ሹመት ሆሜኒን በኢራን ውስጥ የሁሉም ነገር የመጨረሻ ውሳኔ ሰጪ፣ በጦር ኃይል፣ በፍትህና በውጭ ፖሊሲ ያደረገው ካለፈው ንጉሳዊ አገዛዝ በተለየ መልኩ ሀገሪቱን ወደ ጥብቅ ቴዎክራሲያዊ ሃይማኖታዊ አገዛዝ ቀይሯት። በስልጣን ዘመናቸው ሆሜኒ ከአሜሪካ ጋር ከእስራኤል ጋር ያለውን ግንኙነት በጠላትነት ላይ መሰረት ያደረገ እንደሆነ አድርገዋል። ታላቁ ሰይጣንና ትንሹ ሰይጣን በሚሉ ስያሜዎች ምዕራባውያን ሲወርፉ፣ በሌላ በኩል ደግሞ በሊባኖስ ሂዝቦላ፣ በየመን ሁቲና በጋዛ ሐማስ ያሉ ተላላኪ ቡድኖችን በማጠናከር የኢራንን ተጽዕኖ በመካከለኛው ምስራቅ አስፋፍተዋል። ይህ የክልላዊ የበላይነት ፍላጎታቸው ግን ሀገሪቱን ለዓመታት ለዘለቀ ማዕቀብና ለኢኮኖሚ ውድቀት ዳርጓታል። የሆሜኒ የግዛት ዘመን በሀገር ውስጥ ቢሆን በሰላማዊ ተቃዋሚዎች የታጀበ ነበር። በተለይም እንደ አውሮፓውያን አቆጣጠር በ2009 አረንጓዴው ንቅናቄና በቅርቡ በ22 የማሳ አሚኒ ተቃውሞ ህዝቡ አገዛዛቸውን በጽኑ ተቃውሟል። ሆሜኒ ግን ለማንኛውም ተቃውሞ የሰጡት ምላሽ በኃይል የመጨፍለቅ እርምጃ ነበር። ይህ ጥብቅነታቸው በደጋፊዎቻቸው ዘንድ እንደ ጽናት ቢታይም በብዙሃኑ ኢራናውያን ዘንድ ግን እንደ ጨካኝነት ተቆጥረዋል። እድሜያቸው እየገፋ ሲመጣ የጤና ሁኔታቸውና ተተኪያቸው ማን ይሆናል የሚለው ጥያቄ የዓለም አቀፍ መገናኛ ብዙሃን መነጋገሪያ ሆኖ ቆይቷል። ሆሜኒ የገነቡት መዋቅር እጅግ ውስብስብና በአንድ ሰው ፍላጎት ላይ የተመሰረተ በመሆኑ የእሳቸው መኖር ለአገዛዙ ህልውና ወሳኝ ተደርጎ ይወሰድ ነበር። ይሁን እንጂ በ26 መጀመሪያ ላይ የተከሰተው ወታደራዊ ጥቃት ይህንን መዋቅር ክፉኛ አናውጦታል። የካቲት 26 ኦፕሬሽን ኤፒክ ፉሪ ሆሜኒና ሌሎች 40 ከፍተኛ ባለስልጣናት ኢላማ ማድረጉ የአገዛዙን የመጨረሻ ምዕራፍ ያመላከተ ይመስላል። ጥቃቱ ሆሜኒን ከምድረ ገጽ ማጥፋቱ ከተረጋገጠ 37 ዓመታት የቆየ እሳቸው የበላይነት ያበቃል። ይህ ደግሞ በቴህራን ጎዳናዎች ላይ ለዓመታት ታፍሮ የነበረው ተቃውሞ በኃይል እንዲፈነዳና የለውጥ አየር እንዲነፍስ ምክንያት ሆኗል። በአጠቃላይ የአያቶላ አሊ ሆሜኒ የህይወት ታሪክ ከስደት ወደ ቤተ መንግስት፣ ከፕሬዝዳንትነት ወደ ከፍተኛ መሪነት የተደረገ የጥልፍልፍ ስልጣን ጉዞ ነው። እሳቸው ኢራን ወደ ታላቅ ክልላዊ ኃያልነት ለመቀየር ቢጥሩም በተጓዳኝ ግን ሀገሪቱን በዓለም አቀፍ ደረጃ እንድትገለልና ህዝቧ በኢኮኖሚ እንዲደቆስ አድርጓል። የእሳቸው መወገድ ለኢራን አዲስ የዲሞክራሲ ተስፋ ሊሆን ይችላል ወይስ ወደ ባሰ እርስ በርስ ጦርነት ይከታታል የሚለው ጥያቄ ግን ገና መልስ ያላገኘ እንቆቅልሽ ነው። ዛሬ ኢራን ያለ ሆሜኒ አዲስ ቀን እየነጋላት ነው። የቀድሞው የስደት ዘመናቸው ትዝታ እና የአሁኑ የቤተ መንግስት ፍርስራሽ የአንድ ግለሰብ ፍላጎት የአንድን ሀገር ታሪክ ሊቀይር እንደሚችል ትልቅ ትምህርት ጥሎ አልፏል። ዓለም አሁንም ቴህራንን በትኩረት እየተመለከተች ነው። ምክንያቱም የሆሜኒ መጥፋት የመካከለኛው ምስራቅን ካርታ በቋሚነት የመቀየር አቅም አለውና። አያቶላ አሊ ሆሜኒ ፍጻሜና የሬዛ ፓህላቪ የሽግግር ፍኖተ ካርታ የካቲት 26 በመካከለኛው ምስራቅ ታሪክ አዲስ ምዕራፍ የተከፈተበት ወር ሆኖ ይመዘገባል። ኦፕሬሽን ኤፒክ ፉሪ በሚል መጠሪያ በአሜሪካና በእስራኤል የተሰነዘረው መጠነ ሰፊ ጥቃት በቴህራን ለ47 ዓመታት የቆየውን የሃይማኖታዊ አገዛዝ መሰረት ክፉኛ እናውጦታል። ይህ ጥቃት ወታደራዊ ይዞታዎችን ብቻ ሳይሆን የአገዛዙን ቁንጮዎች ጭምር ኢላማ ማድረጉ ቀጣዩን የኢራን ዕጣ ፈንታ ምን ሊሆን ይችላል የሚለው ጥያቄ በዓለም አቀፍ የጂኦፖለቲካ መድረክ አሳሳቢ አድርጎታል። በጥቃቱ ወቅት ከፍተኛው መሪ አያቶላ አሊ ሆሜኒ እና ሌሎች 40 ቁልፍ የመንግስት ባለስልጣናት
ባለስልጣናት መገደላቸው መረጋገጡ በአገዛዙ መዋቅር ውስጥ ታይቶ የማይታወቅ የኃይል ክፍተት ፈጥሯል። ይህ አንገት ቆረጣ ተብሎ የተገለጸው እርምጃ የኢራን እስላማዊ አብዮት ጥበቃ ኃይል እና የደህንነት መዋቅሩን ግራ ያጋባ ሲሆን ሀገሪቱን ወደ ፍጹም መስቀልቅል ወይም ወደ አዲስ ፖለቲካዊ ምዕራፍ ሊገፋት እንደሚችል ተተንብዮለታል። በዚህ ወሳኝ ወቅት የቀድሞው የኢራን ሻህ ልጅ ሬዛ ፓህላቪ ሚና በጉልህ እየታየ መጥቷል። ፓህላቪ ጥቃቱ በተጀመረ ማግስት ለኢራን ሕዝብ ባስተላለፉት መልእክት አገዛዙ ሊወድቅ መቃረሙን ገልጸው ሕዝቡ ወደ አደባባይ እንዲወጣ ጥሪ አቅርበዋል። ፓህላቪ ለኢራን የጸጥታ ኃይሎችን መልእክት የላኩ ሲሆን የማላችሁት ለኢራንና ለሕዝቧ እንጂ ለአገዛዙ አይደለም በማለት ወደ ህዝቡ ወገን እንዲቀላቀሉ ወጥተዋል። ሬዛ ፓህላቪ ለወደፊቷ ኢራን ያዘጋጁት የሽግግር ፍኖተ ካርታ በአሁኑ ወቅት የብዙዎች ትኩረት ሆኗል። ፓህላቪ የሚመሩት የሽግግር ምክር ቤት አገዛዙ ከወደቀ በኋላ ባሉት የመጀመሪያዎቹ 100 ቀናት ውስጥ ሀገሪቱን ለማረጋጋት ኢኮኖሚን ለመታደግና የህግ የበላይነትን ለማስፈን እቅድ ይዘዋል። ፓህላቪ በተደጋጋሚ እንደሚሉት ዓላማቸው ዘላቂ ንግስናን መመለስ ሳይሆን ህዝቡ በሪፈረንደም የፈለገውን የመንግስት አይነት ሪፐብሊክ ወይም ህገ መንግስታዊ ንግስናን እንዲመርጥ የሚያስችል ዲሞክራሲያዊ ሽግግር መፍጠር ነው። ይሁን እንጂ ፓህላቪ ሚና ከውጭም ከውስጥም ፈተናዎች ተጋርጠውበታል። ምንም እንኳን በኢራን ጎዳናዎች ላይ ስማቸው በሰፊው ቢጠራም ሌሎች የተቃዋሚ ቡድኖች ሪፐብሊካኖችና የግራ ዘመም ኃይሎች የፓህላቪ ቤተሰብ ታሪክ ላይ ያላቸው ቅሬታ ተቃውሞን የተከፋፈለ እንዲሆን አድርጎታል። ካሪም ሳጃድፖር እንደሚለው ፓህላቪ እንደ አነቃቂ መሪ ቢታዩም በሀገር ውስጥ ያለውን የደህንነት መዋቅር ለመተካት የሚያችል ጠንካራ ድርጅታዊ መዋቅር አሁንም አጠራጣሪ ነው። ከአያቱላ አሚንና አርባዎቹ ባለስልጣናት ሞት በኋላ በኢራን ውስጥ የቀሩት የደህንነት መሪዎች ሁለት ምርጫዎች ተደቅነውባቸዋል። አንደኛው የፓህላቪን የይቅርታ ጥሪ ተቀብለው ወደ ህዝቡ በመቀላቀል ሰላማዊ ሽግግር መፍጠር ሲሆን፣ ሁለተኛው ደግሞ ስልጣናቸውን ለማስጠበቅ ሲሉ ወደ ባሰ እርስ በርስ ጦርነት እና ደም አፍሳሽ ጦርነት ማምራት ነው። ፓህላቪ ግን ድል ቅርብ ናት በሚል ተስፋ ህዝቡን በማስተባበር ላይ ይገኛሉ። የውጭው ጥቃት በኢራን ህዝብ ዘንድ የተለያየ ስሜት ፈጥሯል። በአንድ በኩል የአገዛዙን መጨረሻ በጉጉት የሚጠብቁ ዜጎች በቤታቸው ሆነው የፓህላቪን መመሪያ ሲጠባበቁ፣ በሌላ በኩል ደግሞ ጥቃቱ በዜጎች ላይ እያደረሰ ያለው ጉዳት ብሔራዊ ስሜትን በማነሳሳት ተቃውሞውን ሊያዳክመው ይችላል የሚል ስጋት አለ። ፓህላቪ ይህንን ስጋት ለመቅረፍ ጥቃቱ ሰብአዊ ጣልቃ ገብነት እንደሆነና ኢላማው አፋኝ ስርዓት እንጂ የኢራን ህዝብ እንዳልሆነ ለማስረዳት እየሞከሩ ነው። በመጨረሻም የሐሚኒና የከፍተኛ ባለስልጣናቱን መወገድ ኢራንን ወደማይታወቅ አቅጣጫ ወስዷታል። ሬዛ ፓህላቪ እንደ አንድ አገናኝ ድልድይ በመሆን ሀገሪቱን ወደ ሰላማዊ ሽግግር ለመምራት ቢጥሩም በቀጣዮቹ ቀናት የሚታየው የህዝብ እንቅስቃሴና ወታደራዊ ክፍል የሚወስደው አቋም የኢራን ቀጣይ ሺህ ዓመታት ዕጣ ፈንታ ይወስነዋል። ኢራን በዋሻው መጨረሻ ብርሃን ቢታያትም ዋሻው በራሱ ሳይደረመስ የመውጣት ፈተና ግን ከፊቷ ተጋርጧል። ትራምፕ ኢራን አሜሪካን ወይም እስራኤልን የምታጠቃ ከሆነ ከዚህ ቀደም ታይቶ በማይታወቅ ኃይል ትመታለች አሉ። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ትሩዝ ሶሻል በተሰኘው የማህበራዊ ሚዲያ ገጻቸው ባሰፈሩት ጽሑፍ ኢራን አሜሪካ ወይም እስራኤል ላይ ያጸፋ ጥቃት እንዳትፈጽም አስጠንቅቀዋል። ትራምፕ በጽሑፋቸው ኢራን ዛሬ እጅግ በኃይለኛው እንደምታጠቃ ገልጻለች። ከዚህ ቀደም ከፈጸሙት ጥቃት ሁሉ ኃይለኛ የሆነ ብለዋል። ይህንን ባያደርጉ ይሻላቸዋል፣ ምክንያቱም የሚያደርጉ ከሆነ ከዚህ ቀደም ታይቶ በማይታው ኃይል እንመታቸዋለን ሲሉ በአጽንኦት አስጠንቅቀዋል። ትራምፕ ይህንን ያሉት የኢራን እስላማዊ አብዮታዊ ዘብ ለአያቶላ አሊ ሐሚኒ ግድያ አጸፋ ምላሽ ለመስጠት የአሜሪካ የጦር ሰፈሮችና እስራኤል ላይ ጥቃት እንደሚፈጽም ካስጠነቀቀ በኋላ ነው። አብዮታዊ ዘቡ ከሰዓታት በፊት በኢራን እስላማዊ ሪፐብሊክ የጦር ኃይሎች ታሪክ ውስጥ እጅግ አስከፊ የሆነውን የማጥቃት ዘመቻ በተወረሩ ግዛቶችና በአሜሪካ ሽብርተኛ የጦር ሰፈሮች ላይ በደቂቃዎች ውስጥ መፈጸም ይጀምራል ብሎ ነበር። አድማጭ ተመልካቾቻችን በስፋት ወደምንመለከተው ዜና ትንታኔያችን እናምራለን። ዜና ትንታኔውንም ርዕሱን በማስቀደም እንጀምራለን። ፍቅር እስከ መቃብር የአብዮታዊው አያቶላ አሊ ካሚኒ ስንብት። በማር ወለላ በተመሰለ ፍቅር ተጀምሮ በመቃብር የተቋጨው የኢራን እስራኤል ወዳጅነት የኢራን 1979 አብዮት መሰረታዊ ዓላማ አንዱ ጭቆናን መታገል የሚል ስለሆነ እስራኤልን እንደ ዋነኛ ጨቋኝና የኢስላማዊው ዓለም ጠላት አድርገው ፈረጁና አበለሻሹት እንጂ ሁለቱ ሀገራት ፍቅር በፍቅር ነበሩ። አያቶላ አሊ ካሚኒ ወደ ስልጣን ሲመጡ በኢራንና በእስራኤል መካከል ለዓመታት ለቆየው የጥላቻ ጦርነት ወይም ሻዶ ዋር ዋነኛው ምክንያት የተባለ ንግግር አደረጉና የሁለቱ ሀገራት ወዳጅነትን አፈራረሱት። ይህ ከመሆኑ በፊት ግን ኢራንና እስራኤል በማር ወለላ የሚመሰል ፍቅራቸውን አያቶላ አሊ ካሚኒ የሚመሩት አብዮት አወደመው። ኢራን እንደ አውሮፓውያኖቹ አቆጣጠር በ1950 ከቱርክ ቀጥላ ለእስራኤል እውቅና የሰጠች ሁለተኛዋ አገር ነበረች። ኢራን ለእስራኤል እውቅና የሰጠችው በንጉሱ መሐመድ ረዛ ፓህላቪ ዘመን ሲሆን እውቅና አሰጣጡም ዝም ብሎ የተደረገ ሳይሆን ጥቅምን ያሰላ እንደነበር በወቅቱ የተጻፉ መረጃዎች ያመለክታሉ። ንጉሱ ለእስራኤል እውቅና የሰጡት በበጎ አድራጎት ሳይሆን በስትራቴጂካዊ ጥቅም ነበር በማለት በወቅቱ የጻፉት እንዳሉት ዋናው ምክንያት በወቅቱ እንደ ግብጽ ያሉ የአረብ ሀገራት የአረብ ብሔርተኝነትን ወይም
አረብ ናሽናሊዝም ማራመዳቸው ነበር። ይህ በአረብ ሀገራት ብሔርተኝነት ለኢራን ንጉሳዊ አገዛዝ ስጋት በመሆኑ የጠላቴ ጠላት ወዳጄ ነው በሚል መርህ ኢራንና እስራኤል ተቀራረቡ። ንጉሱ መሐመድ ረዛ ከአሜሪካ ጋር ጠንካራ ግንኙነት መገንባት ይፈልጉ ስለነበር ይህንኑ ዓላማቸውን ለማሳካት ለእስራኤል እውቅና መስጠት በዋሽንግተን ዘንድ ተቀባይነትን ለማግኘት እንዲቻላቸው ተጠቀሙበት። ኢራን ለእስራኤል እውቅና ከሰጠች በኋላ በምላሹ እስራኤል ለኢራን የግብርና ቴክኖሎጂ፣ የጦር መሳሪያና የደህንነት ስልጠና በተለይ ለታዋቂው የኢራን ሰላይ ድርጅት ሳቫክ ትሰጥ ነበር። በምላሹ ኢራን ለእስራኤል ነዳጅ ታቀርብ ነበር። እንደ ማር ወለላ ይመስል የነበረው የሁለቱ ሀገራት ወዳጅነት አያቶላ አሊ ካሚኒ ወደ ስልጣን ሲመጡ ወዲያውኑ ተነነ። በ1979 የኢራን አብዮት አያቶላ አሊ ካሚኒን ወደ ስልጣን ሲመጡ ከእስራኤል ጋር የነበረውን ግንኙነት በሙሉ አቋረጡ። በቴህራን የነበረው የእስራኤል ኤምባሲ ለፍልስጤም ነጻ አውጪ ድርጅት ወይም ፒኤልኦ ሰጡ። እስራኤልን ትንሿ ሰይጣን ብለው በመፈረጁ ህልውናዋ እንዲጠፋ ጥሪ ያቀረቡ። ከዚያን ጊዜ ጀምሮ የጸባቸው ልኩ ገደብ እያለፈ ለዛሬ ደረሱ። አያቶላ አሊ ካሚኒ በ2025 አታይዋትም ትጠፋለች ያሏት አገር ከአሜሪካ ጋር በጋራ በተሰራ ኦፕሬሽን ከወዲያኛው ተሸኙ። ኢራን ሀዘንም ደስታም እየታየባት ነው። ቀጣዩ የኢራን እድል ኢራቅ መሆን ወይስ የተሻለ ሽግግር ወደፊት የሚታይ ይሆናል። እስራኤልን እንደ ገለልተኛ ሀገር ሳይሆን አሜሪካና ምዕራባውያን በመካከለኛው ምስራቅ ያላቸውን ጥቅም ለማስከበር የተከሉት የጦር ሰፈር እንደሆነች የሚገልጿት አያቶላ አሊ ካሚኒን እስራኤልን እስራኤል ብለው ከመጥራት ይልቅ የጽዮናውያን አገዛዝ ወይም ጠላት በሚል ስያሜ ያስተዋውቁ ነበር። በራሳቸው መንግስትና ንጉስ የተሰጠውን እውቅና ለመግፈፍ ወይም ለማጣጣል የተለያዩ መጠሪያዎች ሲሰጧት የነበረችው እስራኤል አያቶላ አሊ ካሚኒ ተሰናብቷል ብላ አውጃለች። በቅርቡ ንግግራቸው እስራኤል በቅርቡ ማለትም በወቅቱ በ2025 ዓመታት ውስጥ ከምድረ ገጽ ትጠፋለች ሲሉ ትንቢታዊ ንግግር ያሰሙት አያቶላ አሊ ካሚኒ ዛሬ በወርሃ የካቲት ተረት ሆነዋል። ፍልስጤማውያንና እንደ ሂዝቦላ ያሉ ቡድኖች እስራኤልን በጦር መሳሪያ እንዲፋለሙ የሚያስታጥቁትና በግልጽ ጽዮናውያንን ተፋለሙ የሚል ጥሪ ሲያቀርቡ የነበሩት አያቶላ አሊ ካሚኒን ስንብታቸውን ኢራን ራሷ አውጃለች። የሀዘን ቀንም ተጥሏል። አሁን ስለ አያቶላ አሊ ካሚኒ ማሰብ ቆሟል። እባጭ ያሏት እስራኤል ከአሜሪካ ጋር ተረት አድርገዋለች። ቀጣዩ የኢራን መሪ እንዴትና በማን ይሰየማል? የኢራን አቋም እንዴት ይሆናል የሚለው ይሆናል። የካቲት 2026 በመካከለኛው ምስራቅ ታሪክ አዲስ ምዕራፍ የተከፈተበት ወር ሆኖም ተመዝግቧል። ኦፕሬሽን ኤፒክ ፉሪ በሚል መጠሪያ በአሜሪካና በእስራኤል የተሰነዘረው መጠነ ሰፊ ጥቃት በቴህራን ለ47 ዓመታት የቆየውን የሃይማኖታዊ አገዛዝ መሰረት ክፉኛ እናውጦታል። የአያቶላ ካሚኒ መወገድና የመካከለኛው ምስራቅ አዲስ የኃይል ሚዛን። በአሁኑ ወቅት በመካከለኛው ምስራቅ እየተከሰተ ያለው ታሪካዊ ለውጥ የቀጠናውን ጂኦፖለቲካዊ ሚዛን ሙሉ ለሙሉ ሊቀይር የሚችል እጅግ አሳሳቢ ክስተት ሆኗል። አሜሪካና እስራኤል በጋራ በመሆን በቴህራን ላይ የሰነዘሩት መጠነ ሰፊ ጥቃት የኢራን መንፈሳዊ መሪ አያቶላ አሊ ካሚኒን ኢላማ ማድረጉና መገደላቸውን የሚገልጹ ዘገባዎች መውጣታቸው የሀገሪቱን የስልጣን መዋቅር ለከፍተኛ ቀውስ ዳርጎታል። ይህ ክስተት ከሃይማኖታዊ መሪነት ባለፈ የኢራን የፖለቲካዊ የወታደራዊ የበላይ ጠባቂ የነበሩት ካሚኒ መወገዳቸው በሀገሪቱ የ47 ዓመት የእስላማዊ ሪፐብሊክ ታሪክ ታይቶ የማይታወቅ የስልጣን ክፍተት እንደሚፈጠር እየተገለጸ ይገኛል። የካሚኒ መወገድ በኢራን ውስጣዊ የስልጣን ሽኩቻ ላይ የራሱ የሆነን ጥልቅ ጥላ ያሳርፋል። ምንም እንኳን ፕሬዚዳንት መሱድ ፔዜሽኪያን እና የውጭ ጉዳይ ሚኒስቴር አባስ አራቅቺ በኃላፊነት ላይ ቢገኙም የሀገሪቱን ቁልፍ የደህንነትና የኢኮኖሚ መዋቅር የሚቆጣጠረው የኢስላማዊ አብዮት ጥበቃ ጦር ቀጣይ እርምጃ ወሳኝ ይሆናል። በተለይም በህገ መንግስቱ መሰረት አዲስ መሪ እስከሚመረጥ ድረስ የሚቋቋመው የሽግግር ምክር ቤት በወታደራዊ አዛዦችና በሲቪል ባለስልጣናት መካከል ያለውን ስስ ግንኙነት የሚፈትንና ምናልባትም የእርስ በርስ ስልጣን ፍትጊያን ሊያነሳሳ ይችላል። በጂኦፖለቲካዊ ረገድ የኢራን መሪ መወገድ በሶሪያ፣ በሊባኖስ፣ በየመንና በኢራቅ የሚንቀሳቀሱትን የኢራን ደጋፊ የታጠቁ ቡድኖች ወይም ፕሮክሲስ ስትራቴጂካዊ ድጋፍ የሚያሳጣ ነው። እንደ ሂዝቦላና ሁቲ ያሉ ቡድኖች ቀጥተኛ ትዕዛዝና የገንዘብ ድጋፍ የሚያገኙት ከመንፈሳዊ መሪው ቢሮ በመሆኑ የካሚኒ አለመኖር የእነዚህን ቡድኖች አንድነትና የተጠናከረ ጥቃት ሊያዳክመው ይችላል። ሆኖም ይህ ክፍተት ቡድኖቹ ራሳቸውን ችለውና በከፍተኛ ቁጣ የበቀል እርምጃዎችን እንዲወስዱ በማነሳሳት ቀጠናውን ወደማይቆም የቀጥታ ጦርነት ሊከቱት እንደሚችሉ ስጋት አለ። የእስራኤልና የአሜሪካ ጥምር ጥቃት በቴህራን ላይ መፈጸሙ እስራኤል በኢራን ላይ የነበራትን
የጥላት ጦርነት ወደ ቀጥተኛና መደበኛ ግልጽ ግጭት መለወጧን ያሳያል። እስራኤል ይህን እርምጃ የወሰደችው የኢራንን የኑክሌር መርሃ ግብርና የሚሳኤል አቅም ለአንዴና ለመጨረሻ ጊዜ ለማክሸፍ እንደሆነ ብትገልጽም የኢራን መሪ መገደል ግን ጉዳዩን ከመከላከያ ስልት ባለፈ የአገዛዝ ለውጥ ወይም ሬጂም ቼንጅ ፍላጎት እንደሆነ ያስገነዝባል። ይህ ደግሞ በዓለም አቀፉ ማህበረሰብ ዘንድ ታላላቅ ኃይሎችን የሚከፋፍልና በሩሲያና በቻይና በኩል ጠንካራ ተቃውሞ ሊያስነሳ የሚችል እርምጃ ነው። በሌላ በኩል በፋርስ ባህረ ሰላጤ ሀገራት ላይ የተሰነዘረው የሚሳኤልና የድሮን ጥቃት ዓለም አቀፉን የነዳጅ ገበያና የንግድ መስመር ለከፍተኛ አደጋ አጋልጧል። ኢራን በወሰደችው የአጸፋ እርምጃ በባህሬንና በኤምሬትስ የሚገኙ የአሜሪካ የጦር ሰፈሮችና የሲቪል ተቋማት ኢላማ ማድረጓ ግጭቱ በሁለቱ ሀገራት ብቻ የማይገደብ መሆኑን ያረጋግጧል። ይህም ቀጠናው ለዓመታት የገነባነውን የኢኮኖሚ መረጋጋትና የቱሪዝም መስህብ በአንድ ጀንበር አደጋ ላይ የሚጥልና ዓለም አቀፍ የኢኮኖሚ ቀውስ ሊያስከትል የሚችል ክስተት ነው። የኢራን ሕዝብ ለዚህ ድንገተኛ ክስተት የሚሰጠው ምላሽ ሌላኛው ወሳኝ ነጥብ ነው። ባለፉት ዓመታት በኢኮኖሚ ማሽቆልቆልና በፖለቲካዊ ጭቆና ምክንያት ተቃውሞ ሲያሰሙ የነበሩ የህዝብ ክፍሎች ይህን የስልጣን ክፍተት እንደ መልካም አጋጣሚ በመጠቀም ለለውጥ ሊነሱ ይችላሉ። ሆኖም የጸጥታ ኃይሉ ስልጣኑን ለማስጠበቅ የሚወስደው የኃይል እርምጃ ሀገሪቱን ወደ ከፍተኛ ደም መፍሰስና አለመረጋጋት ሊመራት ይችላል። የኢራን የውስጥ አንድነት መናጋት ደግሞ ለቀጠናው አክራሪ ቡድኖች መስፋፋት ምቹ ሁኔታን ይፈጥራል። በመካከለኛው ምስራቅ ለበርካታ አስርት ዓመታት የነበረው የኃይል ሚዛን ተንዶ አዲስ ምዕራፍ ይጀምራል። አዲሱ የኢራን አመራር ወይ ወደ ዲፕሎማሲያዊ ንግግር በማምራት ሀገሪቱን ከጥፋት ይታደጋል ወይም ደግሞ በከፍተኛ ብሔራዊ ስሜት ተገፋፍቶ ወደ ከፋ ክልላዊ ጦርነት ያመራል። የዓለም ሀያላን ሀገራት በዚህ ወቅት የሚወስዱት የዲፕሎማሲ እርምጃ ቀጣዩን የዓለም ሰላም ዕጣ ፈንታ የሚወስን ይሆናል። በአጠቃላይ የካሚኒ መወገድ የኢራንን ስርዓት ብቻ ሳይሆን መላውን የመካከለኛው ምስራቅ ፖለቲካዊ ገጽታ የሚቀይር የመሬት መንቀጥቀጥ ያህል የሚቆጠር ክስተት ነው። በቴህራን ቤተ መንግስት ውስጥ የሚደረጉ የተተኪ መሪ ሹመት ውይይቶችና በጦር ሜዳ የሚሰነዘሩት አጸፋዊ ጥቃቶች የነገዋን ኢራንና የቀጠናውን ደህንነት የሚወስኑ ዋና ዋና ጉዳዮች ናቸው። ሁኔታው በየደቂቃው እየተቀየረ በመሆኑ ዓለም አቀፍ ተመልካቾች ትኩረታቸውን ወደ ቴህራንና ዋሽንግተን አድርገው ውጤቱን እየተጠባበቁ ይገኛሉ። የተወደዳችሁ አድማጮቻችን ለዛሬ ያዘጋጀነው ዜና ትንታኔያችን የተከታተላችሁትን ይመስል ነበር። ነገ በተመሳሳይ ሰዓት በሌሎች ርዕሰ ጉዳዮች እንመለሳለን። በየቀኑ ከቻናላችን ወደ እናንተ የሚደርሱ መረጃዎችን ለመከታተል ቻናላችንን ላይክ፣ ሰብስክራይብ እና ሼር በማድረግ ቤተሰቦቻችን